ሄርሜላ ሆን ብላ እዚህ ጋር ብታረግ ማለት ነው እኔም ማምነ አብርሃም የገፋት ሰው ቢሆን ነበረ በልጅ ለመያዝ የምትሄደው አብርሃም የፈለጋት ሴት ናት እኮ ኖ አይ አብርሃም የፈለጋት ብዙ እሱ ያልፈለጋት ፋዳ ሐሳቤ ገብቷል አይደል ሁሉም ሰው አልፈለጋት ይፋይ ምን አለ እንዴ ባለ ጉዳዩ እሱ ነው ሁሉም ሰው ሄርሜላ ሊፈልግ አይገባም ባለ ጉዳዩ እሱ ነው የሱ ሚስት ናት እንጂ የህዝብ ሚስት አይደለችም ሰው ሁሉ እሷን መፈለግ አይጠበቅበትም እኔ ግን አልኩ ሄርሜላን ብትጠይቀኝ ግን በሄርሜላ ላይ እኔ እንደው ብዙ ነገር አድርጋታለሁ እንጂ ምንም ያደረገችኝ ነገር የለም እስኪ አሁን ምን አለ መሰለሽ ሜሪ አሁንም በድጋሚ እናመሰግናለን እኔ በግል በጣም አመሰግናለሁ ግን እንግዲህ ሄርሜላንም ከሄርሜላ ጋር ያለውን ነገር ያው እንደ ቤተሰብ መፍታት ያለብን በቤተሰብ እንፈታለን ያው ቅድም ብዬሻለሁ እኔ ወንድሜ እሱ ደስታን የሚሰጠው ከሆነ እሱ በሄርሜላ እጅግ ደስተኛ ከሆነ እኔ ደስተኛ ማለት በጣም ነው ማመሰግነው እግዚአብሔር አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ ይሄው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ሰላም እንዴት ናችሁ የዚህ ዩቲዩብ ተከታታዮች በሙሉ አለን እኛ በጣም ደህና ነን በሙሉ ጤንነት ላይ እንገኛለን ማለት ፈልጋለሁ እንዴት ናችሁ እናንተ ጋር ነው ሰላም ነው ወይ ሰላማችን ስትይበል እንግዲህ ያው ትንሽ ጠፋ መጣ እያልን ያለነው አለን ትንሽ ጊዜ ነው ያው ሰሞኑን እየሆነ ያለውን ነገር በደንብ እያያችሁት ነው ምንድነው የሆነ ነገር ከበሮ ሰው ሲይዘው ምን ይል ምናምን ያደናገር ይባላልና እኛም እንግዲህ አሁን ገብተንበታል ሁሉ ነገር እውነታው ጋር ተያይዘናል ያለነው እንግዲህ የተፈጠረው ነገር በደንብ አይታችሁታል አብርሽ ጋር ምን እንዳለ ታውቃላችሁ እነዛም ጋር ምን እንደተፈጠረ ታውቃላችሁ ስለዚህ በዛ ነገር ውስጥ ግን በመሃል ተጎጂ የሚሆነው አብርሽ ስለሆነ እኔ ደግሞ በዚህ ሰዓት ለአብርሽ ነው መቆም የምፈልገው ምክንያቱም እውነታ ይዤ መሄድ ስለምፈልግ የአንዳንዱ ነገሮች ጋር እንደ እህት ሰፖርት ማድረግ ፈልጋለሁ በራሴ የማየውን ነገር በሙሉ ይጠቅመዋል ይሆነዋል የሚለውን ነገር እንደ እህት እኔ ለሷ ደርሳለሁ እሱ መቀበል የሚፈልገውን መጥቶ መቀበል ይችላል እኔ እንግዲህ እንደ እህት ማድረግ ያለብኝ ነገር አደርጋለሁ በዚህ አጋጣሚ ደግሞ ያው አንዳንድ አለመግባባቶች ተፈጥረዋል ቤተሰብ ላይ እንዲህ አይነት ነገር እንዲኖር አልፈልግም እኔም ብሆን በሂደት ነው እንጂ በአንድ ምንም ነገር ለሰውን ለማሳመን አይቻልም ስለዚህ ዛሬ ራሴ ሆነው ራሴ ማውራት የምፈልጋቸውን ሰዎች ቀጥሬያለሁ ከነሱ ጋር ማውራት ፈልጋለሁ ንፋስ በጣም ከባድ ነው የአብርሽ ወንድሞችን ቀጥሬያለሁ እነሱን በደንብ አድርጌ ማውራት ፈልጋለሁ እውነታውን ይዘው አብርሽን መደገፍ እንዳለባቸው ነው የሚሰማኝ ምክንያቱም ይሄ የፍላጎት ጉዳይ ነው እውነት ለመናገር ግን እውነታውን ደግሞ ሰው እውነታውን አውቆ የፈለገውን መምረጥ ማንም ሰው ይችላል ግን ዝም ብሎ በደፈናው የሆነ ነገር ይሄ በጭፍን አካሄድ መሄድ የለበትም እኔም እስከሚገባኝ አብርሽም እየኖረበት ያለበት የራሱ የሆነ ላይፍ አለው እዛ ላይፍ ውስጥ ማን እየበጠበጠ እንደሆነ ማን ጥሩ ነገር እያደረገ እንደሆነ ይሄን ለይተው ማወቅ አለባቸው ስለዚህ የአብርሽን ሁለት ወንድሞችን ቀጥሬያለሁ እንደኔ እነዚህ ሰዎች ምንም ቢሆኑ ስጋ ናቸው ተለያይተው መለያየት ያለባቸው ሰዎች አይደሉም እኛ ሰላም ነው የምንፈልገው ባጭር አማርኛ ይሄ ልጅ ደግሞ በጣም ከኔ ጭምር ጎድቻለሁ ብዙ ነገር ሳረገው የነበረ ልጅ ነው ግን እኔ ሰልችቶኛል ከእንደዚህ አይነት ነገር ውስጥ ወጥቼ ሰላማዊ ነገር ነው የምፈልገው ስለዚህ ነው አብርሽን ሰፖርት ማድረግ የፈለኩት ስለዚህ የፈለገ ነገር ቢሆን እነዚህ ወንድማማቾች እህታማቾች መጣላት የለባቸው አብርሽ የፈለገ ቢጠላው ወንድሙ ነው ጣቱ ነው ቆርጦ አይጥለው ስለዚህ እሱን ማሳመን ስል ባለው ነገር ማለት ነው በደንብ አድርጌ ከነሱ ጋር ማግባባት ስላለብኝ እነሱ ቀጥሬያለሁ አብርሽንም ቀጥሬዋለሁ እንግዲህ ቀድሞ የመጣ ነው የምናወራው እውነታውን ለመናገር ኦኬ አብርሽ ቀደም አብርሽ ሰላም ነው እንዴት ነህ ሰላም ነው ወይ አለ ምንድነው ልፍት ያደረገው ቆይ ምንድነው እግዚአብሔር ምንድነው አይ ነው ጂሙ እየተሰራ ነው በደንብ እየተሰራ ሀሳብማ ሀሳብ መቀነስ አለ ግድ ነው እሱ አይደል ሰው መጀመሪያ ውስጡ ሰላም ሲሆን ነው ፊቱ ላይ እውነት በጣም በቃ ብርትርት ነው ያልከው ይሄ ደግሞ እኛ ሳይሆን ይሄው እነሱ ይመስክሩ ተመስገን ሀሳብ ቀንሰናል በደንብ ቀንስ ምክንያቱም ሀሳብ ማጥፋት ከቻልክ እንዴት ልትሆን እንደምችል መሳል ነው ስለዚህ
መቀነስ በጣም አመሰግናለሁ። እውነት ደስ ብሎኛል ስለጠራሽኝ እና ወንድሞቼ እኔ ላውራቸውና ላሳምናቸው ምናምን ስትይ በጣም ደስ ያለኝ ግን እንዴት ነው የሚቀበሉሽ ይመስልሻል? ለማሳመን እርግጠኛ ነሽ? አንቺ እዛ እነሱ ጋር እና ሩታ ጋር ስለነበርሽ እዛ ጋር ያለውን እውነት ሁሉንም ነገር ታውቂያለሽና ካንቺ የተደበቀ ነገር የለም ከኔ ይልቅ ታውቂያለሽ። ግን ደግሞ ምናልባት ዴቭ ሊቀበልሽ ይችላል። ታላቂ ያለውን ነገር እውነታውን ካስረዳሽው አክሰፕት ያደርግሻል ብዬ አስባለሁ። ግን የኤፍሬምን እኔ እንጃ ለምን ትናንትና ተገናኝተን ብዙ ነገር አውርቼው ምንም ከሀሳቡ እንትን የሚል ልጅ አይደለምና ምናልባት ትናንትና ያወራሁት ነገር ከንክኖት ሊቀበላት ይችላል አይታወቅምና ስለሽ ክፉ ሰው አይደለችም ሄርሚ ይሄናል በዚህ ልክ ለምን እንደጠሏት አላውቅም። ግን ደግሞ የኔ ታላቂ ብራዘር ያው ኦሬዲ አክሰፕት አላደረጋትም እንጂ ስለሷ ባህሪ ጥሩነቷን ምናምን ሳያቀርቱ አይደለም እውነት ለመናገር ማለት ነው ሜሪዬ እና በምን አይነት መንገድ እንደምታሳምያቸው አላውቅም። ያው እኔ አንቺ ደግሞ ትንሽ ጠልቶሻል ኤፍሬም ደግሞ ማለት ነው ባለፈው ምክንያት ትንሽ ግጭት ስለተፈጠረ ጠልቶሻልና በምን አይነት መንገድ አስረድተሽው ማሳመን እንደምትችል አላውቅም። እንዴት ነው ነገሩን በፍቅር ብናረጋውና ሁሉንም ነገር እነሱ ማሰብት አድርገው እኔም የራሴን ላይፍ ደስተኛ ሆኜ ብኖር ሄርሚ ማውል ላይ በጣም ይመስገን ባይዘው እንዴ እንኳን ደስ አለ እንዴ አብርሽ እንዴ እረስቻለሁ በእውነት በስልክ ስላወራው እረስቻለሁ ግን እዚህ ላይ ማለት አለብኝ ኮንግራ በጣም እኮ እግዚአብሔር ባይዘው በልጅ ሲባርክ ምክንያት አለው እውነት ነው የምናገር ልጅ በልጅ ወለናል ሀገሪቷን ያርግል መንታ ያርግል እኔ መንታ ያርግል ብዬ ነው የምመኝልህ ያርግል በደንብ ያርግልህ እያልኩ ነው እኔ የምመኘው በጣም ነው ደስ ያለኝ የእውነት እና አንዳንዴ ሁሉ ነገር ለበጎ ነው ከተፈቀደለት ነው ምንም ነገር የሚሆነው ባይዘው ፈቀደልህ ነው ሁሉ ነገር ደስ ብሎኛል። ግን ምን መሰለህ አሁን ኤፍሬም ፈለገ ነገር ቢቆጡ ምንም ቢሉ እኔ እዚህ ጋር መቻል ያለብኝ ነገሮችን እሱ የፈለገ ፎቶ ነው ሊናገረኝ ይችላል እሱ ጋር መመላለስ ከሆነ ተያይዘን ገደል ነው የሚሆነው። ስለዚህ እሱን ማሳመን ባለብኝ እውነታውን ደግሞ ልቦናው እኮ ያውቃል እዛ ጋር ምን እየተሰራ እንደነበረ ስለሚያውቅ ኤፍሬም አውቆ ካልደረቀ በስተቀር ይሄ አንዳንዴ ገብቶ እንዳልገባ ኮንክ ማንንም ቢያስረዳ ፕሮፌሰር መጥቶ ቢያስረዳ ምንም ላንተ አይገባም። ቢቀሰቅሱት ነው ነገሩና ስለዚህ በትዕግስት ነው እንግዲህ እኛ እንሞክራለን። እኔ በደንብ ሞክራለሁ ለምሳሌ የኤፍሬምን ነገር ምናልባት ልጅም ስለሆነ ችግር የለውም ግን ወር ዴቭንም በደንብ ታሳምኘው ነው ዴቭን አይከብደኝም ለምሳሌ ዴቭ በጣም አስተዋይ ነው ባይዘው በብዙ ነገር ነው ዴቭን አይቼዋለሁ በጣም አስተዋይ ሳይድ ማይድ ሰው ነው ለእውነት የሚቆም ሰው ነውና ዴቭ ችግር የለውም ሁለት ደግሞ እንደው እነዚህ ወንድሞች ናቸው የፈለገ ነገር ሀፕን ቢያደርግ እንትን ገብቷል አይደለ ከመጣል ምን ቻላር ኤፍሬምን ያው እንዴት ነህ? ሰላም ነው አላ እሺ እንዴት ነህ? ሰላም ነው እንዴት ነህ? ሰላም ነው ሰላም ነው ሰላም አለን እስከነ ዛሬ ኬት ተገኘሽ ዛሬ አየህ ባትፈልገኝ ጠፍተሃል አሁን አንተ ብዙ ጊዜ ያለ እንዳልተዋወቀሽ ራሱ ገፍተሽ አስወጥተሽ የሆነውን በስንስራ ሳናወራ አሁን ለወቀሳው ራፉ ያረታው ማመን ለበልታ ደግሞ ዛሬ ስደውይ እንዴት ነው በዛ ላይ ስልኩን አላወቅኩትም ሜሪ ነኝ ስትይ ምን አዲስ ነገር ተፈጠረ ብዬ ታስተዋይ ነው ሁሉም እኮ አንተ አስተዋይ ነህና የሆነ በአንተ ብዙ ተማመናቸው ነገሮች አሉ ከልቤ ነው የምነግርህ። እሺ እንዴት ነህ? ሰላም ነው ወይ? አለው እንኳን በሰላም ወደ ቤተሰቦች ተቀላቀልኩ ማለት ፈልጋለሁ። በሰዓቱ መምጣት ስላልቻልኩ ነው መጠየቅ አልቻልኩምና አም ሶሪ። ለምን ትጠይቂኛለሽ አሳስረሽ? እኔ ያልገባችሁ ነገር እናንተ አሁን በሌላ መንፈስ ነው እያሰባችሁ ያላችሁ። ተይፊ እናንተ ተገናኝተን አላወራንም። ተረዳኸኝ? መንፈስ ነው እንጂ እኛ ምናስበው እናንተ ናችሁ በሌላ መንፈስ ነው። የተደረገውን ነገር እኮ ልቦናችን እናውቀዋለን። ማን ምን እንዳደረገ ይሄ አውቀን እንለፈው ተባብለን እንለፈው እንጂ ያለው ነገር እኔም ደግሞ ከአብርሽ ጋር ሳወራ ባይዘው እኔ ነኝ የደወልኩለት እንጂ እሱ እንትን ብሎ አይደለም ሳወራ የሰማሁትን እንጂ እነሱ እንዲያድርገዋል እነሱ እንደዚህ ይዘዋል እነሱ የሚል ወሬ አላወራሁም። እውነት ለመናገር እዛ ጋር ደግሞ የተወራው ነገር ነው። አሁን ስለሱ ሳይሆን ላወራው የመጣሁት ምን እንደሆነ ታውቃለህ? እሺ እስቲ በራስህ ነገር ይኸው አንደኛ እሱ ወንድም ነው። ከየትኛውም ሰው የምትቀርቡት አንተና እሱ ናችሁ። እኛ ጭራሽ የዳር ዳር ነን፣ ማንጠጋ የዳር ዳር ነን ሁላችንም።
አንተ እሱ ጋር ያለ ስሜት ትክክል አይደለም። ይሄን ስሜት ማስተካከል አለበት። ሁለት በምንድነው ማንም ሰው ህይወት ይኖረዋል። ማንም ሰው የራሱ የሆነ መንገድ ይኖረዋል። መንገዱ ይሁን የራሱን ነገር ሲያቆም እዛ ጋር እስካርጎ መቆም የለበትም። ህይወት ይቀጥላል። ማንም ከሆነ ሰው ጋር ተጽፎ የተሰጠ ህይወት የለውም። ህይወት ይቀጥላል። ስለዚህ የሆነ የሱ የተመቸው ህይወት ላይ እናንተ ካልደገፋችሁት ይሄ ሰው ወንድማችሁ ከሆነ ምንም ቢሆን የእናንተን የቤተሰብ ድጋፍ ይፈልጋል እኮ በሐሳብ በገንዘብ ብቻ አይደለም እኮ ሰው የሚደጋገፈው እኮ እየደገፉ ነው። አዎ ነው እየደገፋችሁ። አሁን እውነት ለመናገር ሄርሜላ ምንም ያደረግ ማናችሁም ላይ ምንም ያደረገችው ነገር የለም። እውነት ለመናገር እሱም ላይ ያደረገችው ነገር ፐርሰናል ጥላቻ ድፍን ያለ ጥላቻ ነው እንጂ ሁላችሁም ላይ ያለው ሄርሜላ እናንተ ጋር መታ ያደረገቻችሁ ነገር አለ። እውነት ለመናገር ስለ ሄርሜላ ምን የምታውቂው ነገር ነው እንደዛ ታወሪ? እኔ የምጠይቅህን ነገር አሁን አሁን እኔ ለመሰለኝ በሰላም ላወራህ ነው የመጣሁት። ስሜትን በደንብ አንደርስታንድ አደርጋለሁ። ግን እኔ የምጠይቀን ጥያቄ መልስልኝና አንተ የምትፈልገውን ጥያቄ ጠይቀኝ። ሄርሜላ ፐርሰናል አንተን ያደረገች ነገር አለ? አንተን ያደረገች ነገር አይደለ? በሌላ ህይወት ትተዋወቃላችሁ? ሄርሜ ታውቃታላችሁ? እኔ ስለ አብርሃም ስለምጨነቅ የአብርሃም ጉዳት ለኔም ስለሆነ ትክክል እኮ ነው። ይሄ የወንድም እኮ ነው ጉዳቱ ማለት እኔም ተጎዳው ስለሆነ ደዛ ነው። እሺ ይሄ እኮ ትክክል፣ ይሄ እኮ ጤነኛ አስተሳሰብ እኮ ነው። ይሄ እኮ ለወንድምህ የምታስበው አስተሳሰብ እኮ ነው። ግን እሷ ፐርሰናል ማናችሁም ላይ አልደረሰችም አይደለ? ለምን ተጠላሽ? ለምን ከዚህ በፊት እንደነበረችው ገርል ፍሬንዱ ለምን አልተወደደችም? ወይም እንደ ልጁ እናት ለምን አልተወደደችም? ሄርሜላ ምንድን ነው ያጠፋችው? አንዳንዴ ጥፋት እኮ ሲኖር መፍረድ እንችላለን። ብዙ ጥፋት ይሰራች እኮ ያጠፋችውን ነገር ሄርሜላ በጣም ብዙ ጥፋት ሰርታለች። ከመጀመሪያው ካመጣጣውም ጀምሮ ጥፋት እየሰራች ነው የመጣችው። ብዙ ነገሮችን እያየሽ ከሆነ አላቅም። በኔ እሷ ሴት ነች። እንደ ሴት ብታስብ ኖሮ እዚች ጋር እሱ ብዙ ያልጨረሰው ነገር አለ፣ ቤተሰብ ያልተስማማው ነገር አለ፣ ያልፈቀደው ነገር አለ። ዘው ብላ እዚህ ነገር ውስጥ መግባት አልነበረባትም ከመጀመሪያው ጀምሮ። አሁን አለም ስህተት የሰራችው መጀመሪያ ነው ስህተት የሰራችው እኮ። የሄርሜላ ችግር አይደለም። ሄርሜላን ባትሆን እኮ አብርሽ ከሌላ ሴት ጋር ይሆን ነበረ። እስቲ መልስልኝ። አብርሽ እኮ ነው አሁን ለምሳሌ አብርሽ አቁሞ አብርሽ የሆነ ነገር ላይ ስታክ አድርጎ ሰው መጥቶ አስጨንቆት ቢሆን ነው። ሄርሜላ ባትሆን እቺ ልጅ እኮ አብርሽ ከሌላ ሰው ጋር ህይወት ይቀጥላል ማለት ነው። ሀሳቡ እንዴት መሰለሽ? በኤፍሬም ሀሳብ እኔ እስማማለሁ፣ የማልስማማበትም ሀሳብ አለ። ነገር ግን አመጣጧ ያለበት መንገድ ልክ ነው፣ አመጣጧ ልክ አይደለም። ምናልባት ሄርሜላ በመጣች ሰዓት ያው መቼስ የተደበቀ ነገር የለም፣ ሁሉ ነገር ግልጽ ነው፣ የተቀመጠ ነገር እኔ ነበርኩኝ ከዛ በኋላ ያኔ ደግሞ ሩታ እንግዲያው ከሩታ ጋር እሱ ፍቺም አልፈጸመም ነበር፣ ሰላም ነበር አይደለ? ግን እሷ ከመጣች በኋላ አንዳንድ መቃቃሮች መጡ፣ ለፍቺ ተዳረሱ፣ ፍቺ ተፈጸመ። ሩታ ፍቺ ላይ የደረሰችው እኮ ሄርሜላና አብርሃም በሚያደርጉት ነገር ተናዳ ነው። በቃ አለቀ። እሺ ሄርሜላ እዛ ጋር አቁማለች አይደለ? እንትና ማናት ሩታ ቁጭ ብላ ኦነስት ሆና ማንም ሰው ጋር ሳትሄድ በሮን ዘግታ ልጇን ያሳደገች ነበረች። ይሄ መልስልኝ። ኖ አሁን አይደለም ተረዳኝ፣ መልስልኝ። ይሄ ልጅ እንደዛ አደረገ አይደል? እሷ በቃ ቁጭ ብላ እንደዚህ አብርሃምን ብቻ ጠብቃ ያደረገችው ነገር አለ። እኔ እኮ ቦታው ላይ ነበርኩ። ተው በጭፍንም አንነጋገር ያደረገችው ነገር አለ። በማድረግ እኮ አሁንም ቢሆን አብርሃም ነው የሚሰው። ሩታን ቁጭ አድርጎ እኮ ሊዝናና የወጣው ከሀገር የወጣው አብርሃም ነው፣ ሩታ አይደለችም። ስለዚህ በመተሳሰብና እያሰብን እያስተዋልን ብንዋል አሪፍ ነው። አንቺ ነው ዛሬ ላይ ተገልብጠሽ ሩታ ላይ እንደዚህ መሆን አልነበረም። ተገልብጠ አይደለም ሜሪ አንደርስታንድ አደርጋለሁ። እፊ የምትለው ነገር ኤፋ በሐሳቡ ልክ ነው እኮ ሐሳቤን አላገኘሽኝ። ኤፋ በሐሳቡ ልክ ነው። የመጣችበት መንገድ ልክ ላይሆን ይችላል። ግን አሁን ምን አለ መሰለሽ ወንድሜም እኔ አሁን ወንድሜ ነው መቼ ስጋዬ ነው። እኔ ማንም አሁን እኛ አወራንም ስላላወራን ወይ መሀላችን እንደዚያ የሐሳብ ግጭት ኖር አንረክ ወንድማችን ልንለያይ እኮ አንችልም። ግን አንዳንድ ጊዜ ደግሞ ጊዜ በአንድ ማህፀን ብንወለድም የሐሳብ ግጭቶች ብዙ ጊዜ አሉ። ወንድሜ ነው ያው ግልጽ እኮ ነው። ወንድሜ ቆሟላ። ወንድሜ ነው አጥፍቷል። መጀመሪያ በቃ ብዙ ጥፋት አጥፍቷል። ያንን ጥፋት ገባሻ? እሷ ደግሞ እንደ ሴት ልጅ ምናልባት መሸከም አቅቷት ሊሆን ይችላል። እሷም ደግሞ በቃ በሱ የተነሳም በሱ ንዴትም ሆነ እሷም ብዙ ጥፋት አጥፍታ ሊሆን ይችላል። ግን ያንን ሁሉ አልፎ እኔ እንደ ታላቅ ወንድም ምናልባት እኔ ህይወትን የምኖር ሰው ነኝ፣ በራሴ መንገድ የምመራ ሰው ነኝ። ገባሻ? እኔ ደግሞ አንዱ ጋር እንደዚህ አይነት ሰው መሆን አልፈልግም። ማለት ሚዛናዊ ሰው መሆን ፈልገው ተረዳሽኝ አይደል? ስለዚህ እኔ ወንድሜ ጥፋቱን አላጠፋም፣ ሩታም አላጠፋችም ማለት አልችልም። ሁለቱም ጥፋተኞች ናቸው። ግን እኔ ምንድነው መጀመሪያው የነበረኝ ሐሳብ ሁለታችሁም ተረጋግታችሁ የራሳችሁን ጊዜ ውሰዱ፣ ራሳችሁን አድምጡ። ያኔ
ቢያንስ እንኳን ትንሽ ለራሳችሁ ምላሽ ታገኛላችሁ ወይ ደግሞ ጥሩ ነገር የሆነ ጥሩ ያላይምሯችሁ ጥሩ መልስ ታገኛላችሁ ነበር የኔ ሐሳብ። ግን ሁለቱም አልተረጋጉም። እሷም በሌላ መንገድ ሄደች፣ በማይሆን መንገድ እሱም በሌላ መንገድ ሄደ። እኔ አሁንም ሩታ ጋር ነው ልደመድም አልችልም። እሱም ሄደ እሷም ሄደች። ሁለቱም ማን ጥፋተኛ ናቸው? ሁለቱም ጥፋተኛ ናቸው ማለት። ግን እኔ አሁን ወንድሜ እንደመሆኑ መጣ ሩታ ምናልባት እሷን ረፊ ብዬ ተቆጥቼ ወይ ነገሯን ማስተው አልችልም። ተረዳሽኝ አይደለ? ግን እኔ ወንድሜ ስለ ወንድሜ ጉዳይ እጅግ በጣም ይመለከተኛል። በጣም ገባሽ? ሩታ ምናልባት ከአብርሽ ጋር ሆና ቢሆን ስለ ሁለቱም ጉዳይ ግዴታ ያሳስበኛል። ግን ከአብርሽ ከተለያየች በኋላ ደግሞ እሷን የሆነ ማለት መግፋትን አልችልም። ተረዳሽኝ? ይቅርብሽ ወይ እንደዚህ አታድርግ ወይ በዚህ መንገድ አትጂ ማለትን አልችልም። እሱ ግን ወንድሜ ስለሆነ እንደፈለኩኝ ቢሆን አንድ ነገር ዴቭ ምን አለ መሰለህ፣ በመጀመሪያ ደረጃ ሄርሜላን ደግፍ ምናምን ይኸውልሽ ከአብርሃም ጋርና ሩታ ብዙ ነገር ተፈጥሮ ሊሆን ይችላል። ሜቢ አሁን ላይም ተለያይተው የየራሳቸው ህይወት እየኖሩ ሊሆን ይችላል። ገብቶሻል? ግን ሄርሜላ አሁንም ራሱ ያደረገችው አሁን በዚህ ሳምንት ያደረገችው ነገር በጣም ያስጠላ ነገር ነው። ምናልባት እናንተ ቆም ብላችሁ አላስባችሁ ሊሆን ይችላል እንጂ ሄርሜላና አብርሽ ቀለበት አደረገው እንጂ አልተጋቡ። ገብቶሻል? ሳይጋቡ ደግሞ ቤተሰብ ሳይደግስ ብቻ የሆነ ነገር ብቻ ሳይፈጠር ድጋሚ ማርገዟ በጣም የሚያስጠላ ነገር ነው። እኔ እግዚአብሔር ስራ ነው እኮ ስለሽ ነው የእግዚአብሔር ስራ ምናምን አይደለም። እሷ አሁን በላይ ያደረገችው ነገር ነው። እንዴት ነው የእግዚአብሔር ስራ? እንፈልገው ላደረጉት ነገር ማስቆም ትችል ነበር። ገብቶሻል? አይሆንም። ቤተሰብ አቆራም ቤተሰብ ነው ላቋርጥህ እዚህ ጋር ነው አንተ ያልገባ ነገር አለ። ሄርሜላ ሆን ብላ እዚህ ጋር ብታረግ ማለት ነው እኔም ማምነ አብርሃም የገፋት ሰው ቢሆን ነበረ በልጅ ለመያዝ የምትሄደው። አብርሃም የፈለጋት ሴት ናት እኮ ኖ አይ አብርሃም የፈለጋት ብዙ ሰው ያልፈለጋት ሰው አለ። ሐሳቤ ገብቷል አይደል? ሁሉም ሰው አልፈለጋት። አይፋይ ምናምን እንዴ ባለ ጉዳዩ እሱ ነው። ሁሉም ሰው ሄርሜላ ሊፈልግ አይገባም። ባለ ጉዳዩ እሱ ነው። የሱ ሚስት ናት እንጂ የህዝብ ሚስት አይደለችም። ሰው ሁሉ እሷን መፈለግ አይጠበቅበትም። ወይ ሐሳቡ ልክ ነው። ለምን ብትይኝ አሁን ማለት እንግዲህ የመጣሽበት አመጣጥ በመጀመሪያ ደረጃ አመሰግናለሁ። እኔ ለምን ነው እውነት ነው ላስማማ ነው የመጣው ሌላ ነገር አይደለም። ያንስ እንኳን እኛ ነው እንግዲህ ወንድማማቾች ነን። ተመልከቺ እኛ ነገሮችን ለማጥበብ ወይ ደግሞ ያለን ክፍተት ለማጥበብ መምጣትሽ በመጀመሪያ ደረጃ እጅግ በጣም እናመሰግናለን። ገብቶሻል? እውነት ለቤተሰብም ሊሆን ይችላል ለሚዲያም ሊሆን ይችላል። እኛ ወንድማማቾች ነን። ብንለያይም አንለያይም። ተረዳሽኛ? ግን አንዳንድ ጊዜ ሄርሜላ ነገርኩሽ የመጣችበት መንገድ ልክ አይደለም ብዬሻለሁ። እኔ ከዚህ በፊትም ብያለሁ። ሄርሜላንም አግኝቻታለሁ ይበቃል። እኔ ወንድሜ ከወደደሽ እሷን የማልወድበት አንዳች ምክንያት የለም ብያታለሁ። ግን ፋውል እንዳትጫወቺ። አሁን ለኔ መሰለኝ ግን ሰሞኑ የተፈጠረው ነገር ተረዳሽኝ አይደለ? ሰሞኑ የተፈጠረው ነገር አንደኛ ደረጃ ይችላል ምናልባት በራሷ ኬዝ ወይ ለብቻዋ ጊዜ ፈልጋ ለብቻዋን ለመሆን ጊዜ ፈልጋ ሊሆን ይችላል። ግን ይሄንን ሁሉ ገበገበ ሲፈጸም ይሄንን ሁሉ እነዚህ ልጆችን በማያውቁት ነገር ወይ ደግሞ በቃ ኖርማል የሆነ ነገር አደረጉ ተብሎ በዛ ምክንያት ተጠርጥረው እስር ቤት እስከሚያጋቡ ድረስ ያንን ሁሉ ቢያንስ እንኳን ስልኳን ብትዘጋ ሚዲያ ትከታተላለች ታያለች ብዬ አስባለሁ። ገብቶሻል? ምናልባት እሷን በአግኝቼ ስላልጠየኳት ይሄንን ነገር እርግጠኛ ነኝ ማለቱ ስለሚከብደኝ ማለት ካየች ግን ቢያንስ አብርሃም አለ ቴክስት አርጋ ቢያንስ በቃ እኔ ሰላም ነኝ ለራሴ ጊዜ ፈልጌ ነው ማለት በአንደኛ ደረጃ ማለት ነበረባት። ይሄ አንድ ጥፋት ነው። ከዛም ባለፈ ደግሞ ይሄ ለወንድሜም ለሄርሜላም ጥፋት ደግሞ ሁለተኛ ምልሽ ይሄ እርግዝና በፍጹም መፈጸም አልነበረበትም ሲጀመር ማለት ነው። ምናልባት አንዳንድ ጓደኛሞች ልክ ነሽ ግንኙነት ሊፈጠር ይችላል በፍቅር ስለሆነሽ፣ ግን ለግንኙነቱ ለምን ተፈጠረ ማለት አልችልም። የነሱ ጉዳይ ነው፣ እኔ አይመለከተኝም። ነገር ግን በዚህ ሰዓት እንደዚህ አይነት ነገር መከሰቱ አግባብ አይደለም። እጅግ በጣም እንደ ቤተሰብ ገብቶሻል? እኛ እንደ ቤተሰብ ያሳዝነናል ጉዳዩ። ከሱ ጋር ብዙ ተጨቃጭቀንበታል፣ ብዙ አውርተንበታል። ያልተግባባንበትን ነገር ነው። ግን አሁን እንግዲያው ፈጣሪ እንግዲያው ሰጣት። ገብቶሻል አይደል? አሁንም ሌላ ነገር ከሌለው ነው ይሄንንም መመለሽ። ምናልባት ትናንትናም ሩታ እንግዲያው እርጉዝ ነኝ ብላ እኔ ላይ እንኳን እንደዛ እስከመጨረስ ደርሳ ያንን ሁሉ እኔ በቃ ሰው ይሳሳታል ብዬ ነው የተውኳት። ተረዳሽኝ አይደለም ወይ? ደግሞ አብረሽን ስለምታፈቅረው እሱን ለማግኘት ያለው ኖ አንተ ያልገባ በጣም ከባድ ነገር ነው። እዛ ያለው ስለማታውቅ በጣም ከባድ ቅመራ ነው የሚቀመረው። በእውነት ነው የምልህ የሆነ ነገር ለማግኘት ተብሎ ያለ ርህራሄ ነው ሰው ላይ የሚቀመረው። እኔ እኮ በቦታው ነበርኩኝ እኮ አንዷ ነበርኩኝ። ከዛ መሀል ውስጥ እኮ አንዷ ነበርኩኝ። አሁን እኮ ያ ነገር ይብቃ። ከዚህ በቃ በዚህ ያህል ይሄ ልጅ መጎዳት የለበትም ብዬ ነው ወደ እሱ ጋር የመጣሁት እንጂ እንዳለ እነሱ ጋር እዛ ጋር ያለውን እኮ እውነት ይሄ ነው ብዬ ብነግርህ እኮ ሰላም አትልም አንተ። ማንንም ሰው እየተደረገ ያለው በሆነ ገጸ ባህሪ ነው እዛ ጋር ያሉት
ስለዚህ ያ ደግሞ መሆን የለበትም። ይሄ ልጅ ከዚህ በላይ መጎዳት የለበትም። እንደውም ምን የምለው ይሄ ልጅ መምጣቱ እግዚአብሔር ለበጎ ነው፣ የሆነ ነገር ሊያስተሳስር ስለፈለገ ነው ብዬ ነው። አይዞህ ሩታም እየተጎዳች ነው፣ አብርሃም ብቻ ነው እየተጎዳው። እዚህ ጋር አንድ ሰውን ወግነሽ አታውሪ። እኔ አብርሃም ወንድም ነኝ አይደል? ግን ከሁሉም ሳይዝ ነው የምፈልገው። ልክ ዴቭ ነው። አሁን እዚህ ጋር አንቺ ያለው ነገር ምናምን ቶሪ ማንም ያዳምጥሽ የለም። እውነቱ ስለነገርሽ አብርሃም አንቺን አዳምጦሽ አይደለም፣ እውነቱ እየነገርሽ ነው። እዚህ ጋር መተሽ የሆነ ነገር አወራሽ አላወራሽ ለአብርሃም የሆነ ነገር ነገርሽው አልነገርሽው ምንም የሚቀየር ነገር የለም። እውነቱ ስለነገርሽ ምክንያቱም እሱም የሚሰማውም የራሱም የሆነ የሚያደርገውም አላማ ያለው ልጅ ነው። ገብቶሻል? አንቺ አወራሽም አላወራሽውም የሚቀያየር ነው ልጅ አይደለም በመጀመሪያ ደረጃ። ሁለተኛ ነገር ደግሞ በመጎዳት ደረጃ አብርሃም ብቻ አይደለም እየተጎዳ ያለው። ገብቶሻል? እዛች ጋር ልጅ እያሳደገች ያለች ደግሞ እናት አለች። ስለዚህ አንዳንዴ በማስተዋል ተወራው ሜሮን ይሄንን ነገር እኛን ሰብስባ እኛን ለማስማማት ስለሞከረች የምትጠቀመው ነገር የለም። አወራሯ ደግሞ ደስ ማይል አወራር ነው። አዛዛ እንዲያለች ሰዎች እያባላች ሰውን እያባላች በሰላማዊ መንገድ ነው ነገር እውነታውን ነው እያወራች ቦታው ላይ ነበርኩኝ። ከዛም በላይ ደግሞ እዚህ ጋር ዛሬ እኛን ሰብስባ ነገሩን ለማስማማት የምትሞክርበት ወይ እሷ የምትጠቀመው ምንም አይነት ነገር ኖሮ አይደለም። ምን ትጠቀማለች ሜሮን? ለኛ የምታገኘው ነገር አለ? ምንም ነገር የለም። ስለዚህ ለኛ ሰው ልጅ ለኛ ብሎ የሚያደርገውን ነገር ደግሞ አንተ እሷን ጥቅም እንዳላት አይነት ነገር አታውራ። ኖ ስለ ጥቅም እኮ አይደለም የሚያወራው። አይ ነው አይደለም የሆነ ሰንበሪን እየጎዳች የሆነ ሰንበሪን እያሞገሰች ማውራት የለባትም። አሁን ማለት ክርክር አናርገው። ኤፍሬም በራሱ ሐሳብ ምናልባት በራሱ ልክ ነው። ተረዳሽኝ አይደለም? ቅድም መጀመሪያ ነው ያልኩት ነገር አለ። አንቺም እንዲገባሽ ቤተሰብም እንዲገባ ሁላችንም የሐሳብ ልዩነት አለን ብዬሻለሁ አይደል? እኔ እናንተ ሰላሙ ነው። አሁን እኮ እናንተ ላይ ያለው ሰላም ነው። እኔም እኮ ከአብርሃም ጋር ትናንትና እኮ ፈትቼ ጨርሻለሁ። አልፈታንም እንደ አብርሃም እናንተ እኮ ሰላም ሆነናል። እንዴ ከዛ በላይ ምን ሰላም አለ እንዴ? እኔ እና እሱ እኮ ይቅርታ ጠየቅኩት ስላደረግኩት ስለሁሉም ነገር ይቅርታ ጠያይቀን ጨረስን። ዛሬ ድጋሚ እንደ አዲስ ሌላ ርዕስ ማንሳቱ አልገባኝም። ለምን እንደሆነ አስፈላጊ እንደሆነ ታያለሽ። ከኔና ካንተ ጋር ያለውን ነገር መፍታት ፈተናል። አዎ ግን አንተና ሄርሜላ ጋር ያለውን ነገር አልፈታችም። እኔ ከሄርሜላ ጋር ደግሞ ልፈታ አልችልም። ምንድነው ከሄርሜላ ጋር ነው ፈታው? እግዚአብሔር ልጅ ታጣ ምስኪን ልጅ ናት። መቻው ተሻት እንዴ መቻይ ተሻት ነው እንደዚህ ምትይላት? እውነቴን ነው የምነግርህ። ሰው እኮ ግዴታ እንዴ ያን ሁሉ ጊዜ እንግዲህ እኮ ስጋዬ እኮ ናት። ልክ እንደናንተ እኮ ስጋዬ ናት አይደል? ያን ሁሉ ጊዜ እኮ ኖሬ የማላውቀው ብዙ ባህሪ ነው የወጣው። ምን ይገርማል። ሰውን ለማወቅ እኮ ምንም እኮ ሰው እየቀመስክ አይደል? ሄርሜላን በደንብ ስታውቂያት ብዙ ባህሪ ታወጭባታለች። ከዚህ በላይ ልልሻል። በመጀመሪያ ደረጃ ያወራ አልጨረስንም ኤፍሬም ማለት አይ ነው ልጅ ነው ምናምን እረዳዋለሁ፣ ግን እውነታውን ማመን አለበት። ለመሰለህ እኔ አሁን የምፈልገው ሰላም እናንተ ጋር ሰላም እንድትሆኑ እንጂ ሄርሜላ ከሱ ጋር ብትሆን የምትጠቀመው ነገር የለም። ከእንትና ጋር ከሩታ ጋር ቢለያይ የምትጠቀመው የማገኘው ነገር የለም። አጭር አማርኛ ግን እውነታው እኔ ይሄን ልጅ ስጎዳው ኖር ያለው በቃ ቤቢ የነገርኩህ እኮ ብዙ ነገር ይቀመራል አይቀመርም። ከኔ በላይ ግሩፑን የሚያውቀው ሰው የለም። በደንብ ተደርጎ ይቀመራል። ለከነሽ እኮ እንደ ሐሳብ ለከነሽ እኔ ግን አልኩ ሄርሜላን ብትጠይቀኝ ግን በሄርሜላ ላይ እኔ እንደው ብዙ ነገር አድርጋታለሁ እንጂ ምንም ያደረገችኝ ነገር የለም። እስኪ አሁን ምን አለ መሰለሽ ሜሪ፣ አሁንም በድጋሚ እናመሰግናለን። እኔ በግሌ በጣም አመሰግናለሁ። ግን እንግዲህ ሄርሜላንም ከሄርሜላ ጋር ያለውን ነገር ያው እንደ ቤተሰብ መፍታት ያለብን በቤተሰብ እንፈታለን። ያው ቅድም ብዬሻለሁ እኔ ወንድሜ እሱ ደስታን የሚሰጠው ከሆነ እሱ በሄርሜላ እጅግ ደስተኛ ከሆነ እኔ ደስተኛ ማለት ነው። በጣም ነው የማመሰግነው። እግዚአብሔር ያክብር ማለት ይሄን ነው የምፈልገው በእውነት። አንደኛ ደግሞ ምን እንደማስተቃለች ልጅ እንደዚህ የጠፋችበት ነገር ምናምን እንደ ሴት ነው ማውራ። ተረዳኸኝ አይደለ ዴባ? እንደ ሴት ብዙ ነገር ከራሷ ጋር ልትማከር የምትችል ልጅ ናት። ይሄ ነገር ሀብት አድርጎ ነገ ምንድነው የሚገጥመኝ እጣዬ ፋንታዬ ምንድነው? ከዚህ በኋላ ብዙ ነገር ስትረስ ውስጥ ነው የምትገባው። ከሳለች አይታታል። ከዚህ በላይ እንግዲህ መስዋዕትነት ምንም የለም። እዚህ ጋር ደግሞ ይሄም ሰው ደግሞ ፈልጎ ፈቅዶ ይሄን ሁሉ መስዋዕት እየከፈለ ነው። እየሄደ ጥግ ድረስ እየሄደ ነው። የሱ ምርጫ እኮ ነገ ጧት እኮ ሩታ ልትሆን ትችላለች፣ አልማዝ ትሆናለች፣ ሌላ ማርታ ትሆናለች። አይመለከተኝም። መጀመሪያ ግን የሆነ ሰው ሰላም ይሁን ነው። አገባህ አይደለ? ያ ሰው ተስማምቶ ይኑር። እንደ ፋሚሊ ደግሞ እናንተ ደግሞ እንደ ፋሚሊ ደግሞ ሰፖርት አድርጉት። ሰፖርት የምታደርጉት ልጅቷን እናንተ የምትጠሏት ከሆነ ሳይወድ በግዱ እሱም በቃ እናንተን ማጣት አይፈልግም። በሁለት መሀል የሆነ የለም እንዲህ ያለ ያለ ሰው ነው። ለምን እሱ ይጨነቃል? የሆነ ነገር ሀፕን ቢያደርግ ሆስፒታል ቢገባ ዝም ትላላችሁ? አይደለም ሄርሜላን የመሰለች ቆንጆ ልጅ አይደለም
ምንም ነገር አምጥቶ ቢሰጣችሁ ትቀበላለች። የእሱ ነገር እኮ ነው እኛን ራሱ እያስጨነቀን ያለው። የእሱ ነገር ነው በጣም እኛን እያስጨነቀን ያለው። የእሱ ሰላምን ነው የምንፈልገው። ገብቶሻል አይደለም? ከኛ ባለፈ እኛ እንኳን የስጋ ቤተሰቦቹ ነን። በጣም ብዙ ቤተሰብ አለው የሚከተለው። ገብቶሻል? እሱ ቤተሰቦቹ ራሱ እጅግ የእሱን ሰላም ነው የሚፈልጉት። እስኪ ለማንኛውም ሁሉም ነገር ፈጣሪ ያውቃል፣ ፈጣሪ ያስተካክላል ባይ ነው። ለአንቺ ግን በድጋሚ አመሰግናለሁ። ኧረ እኔ ነኝ በጣም እግዚአብሔር ያክብርልኝ በእውነት መተህ ስላወራኝ አብርሽ ማለት ነው። አይ እኔ ምንም የምለው ነገር የለም። ሳይዝም ማለት በቃ ማለት በእውነት በጣም ነው እንትን ያለኝ። አይ ነው ሀሳቡን ከነሱ ልስማ በደንብ እና ችግር የለውም በቃ አሁን ያም ሆነ ኤፍሬምን ያው ቀስ በቀስ ነገሮች ልጅነት ስላለበት ነው። አዎ ከዚህ ጋር ያለውን ነገር አውርተን ከተግባባን ነው እያስባለሁ። እና እዚሁ ሻይ ቡና ብላችሁ ደስ ይለኛል። ምሳ በልታችሁ ትሄዳላችሁ። እኔ በደንብ ነው ደስ የሚለኝ። አንተስ? እሺ በጣም ነው የማመሰግነው።